ደግሞ ያራዳር ነው ፍሪዜና ታዩ ከገባ ነገር ጋር ምን ያደርግልሻል? አረ የገባ ነው የሚያገለግለው። አሌክሶ ታሪክ ንገረን። የፈለኩትን ትዳሬን በከብት ምክንያት አጥቼዋለሁ። ድፍረት። አዎ የጎሳ መሪ ልጅ ነኝ። አንተ የጎሳዬን ዘፈን አታዳምጠን። የጎሳ መሪ ልጅ ነኝ። ከሞታችሁ እዚህ ቦታ ይሰጣችኋል ተባልን። በስንተኛው ጊዜ ጥላሁን ስሞት ፉካ አለ ሲባል የስላሴ ወስንለ እሱን አከራየዋለሁ። ፍልፍሉ አና ላንተ ምንድናት? ጠላፊ ባለ ትዳር ሆና ነው የጠለፈች። ምን አንገበገበሽ? በሰው ሰርግ ላይ ሙሽራ ሆኝ ልዘፍኝ ሄድሽ ነው ሙሽራውሽ? ሙሽራ የቀረን ነው የዘፈኝ። ሬሳስ ነው ትኩስ ነው አልቀመስኩም። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሄደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ትሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ። ደምስ ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። አሌክስ መድረፈው ጋሪ ልትቀደጅ ነው ደግሞ ፍርፍሩ እውነት አውርቻ አልሆነልኝም ደሞ ለዋሽ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሄደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። አባይ ቲቪ ነው። አባይ ቲቪ ነው። ዋሸው እንዴ ነው። አሌ ቡሌ ሌባና ፖሊስ የሚጫወት ሌባና ፖሊስ የሚጫወት አሌ ቡሌ ሌባና ፖሊስ የሚጫወት አሌ ቡሌ ሌባና ፖሊስ የሚጫወት አሌ ቡሌ ሌባና ፖሊስ የሚጫወት። ማርቆስ ወይ እንጠይቅ ለአሌ ቡሌ ብለህ አትለፍ። እኔ አንድ ሰው ልጠይቅ። እሺ ማን ልበል? ኮማንደር ፍቃዱ ማለት ለአሌ ቡሌ ይቀጥላል። አሌክሶ ወይ አንድ ጊዜ ስምሽን ማን ልበል? አንድ ከኔ ነው አይደለስ? እሺ ማን ልበል? ኮማንደር በየነ ድሬሳ። አሌክሶ ጉድ ሊፈላ ነው። ማን ልበል? ኢንስፔክተር ጋሻው ወርቅነህ። በነገራችን ላይ ዛሬ እንዳለ በኮን የሚጀምረው ኮሜዲያና ኮማንደር ነው። ቁጭ በሉ፣ አረፍ በሉ። እሺ እናመሰግናለን። አረፍ በሉ። በየ ሰማኝ ጨዋታውን መዝሙሩን አልነው እንጂ ፖሊስ ከሌባ ጋር አይጫወትም። ክቡራትና ክቡራን ተመልካቾቻችን ዋሸው እንዴ ተጀምሯል። የዛሬው ተመልካቾቻችን የቀድሞ ወረዳ 5 ፖሊስ አባላት መረዳጃ ማህበር አባላት ናቸው። ወይም ደግሞ በተለምዶ አራተኛ የመረዳጃ አንድ ቀን የበዓል ቀን የፋሲካ በዓል ቀን ነውና ሴትዮዋ ጠዋት ላይ ሌሊት ስላልፈቱ ጠዋት ላይ ጾም ሊፈቱ ልክ ስጋ ሊበሉ ሲሉ ተባለ። ደጅ ላይ ወጥተው ምንድነው ሲሉ እከሌ ሞባይሉን ተነጥቆ ነው ተባሉ። አይ የዚህ ሰፈር ነገር ብለው ገብተዋንም ሊበሉ ሲሉ ተጮኸ። ምንድነው ብለው ሲወጡ እከሌ ሀብሏን ተነጥቃ ነው እንዴ? ዛሬ የተፈታው ጾም ነው ሌባ ነው አሉ። ፍልፌም አለ መሰለኝ ኮንቴነር። እኔ እንኳን አንዴ ነው እቤት መጥተው ፖሊሶች ናቸው በር አንኳኩ። ከውስጥ ነው ማናችሁ ስል ፖሊሶች ነን። ምን ፈለጋችሁ? ልናወራ ፈልገን ነው። እናንተ ስንት ናችሁ? 2 ነን። እርስ በርስ አውሩ አልኳቸው።
እና ደግሞ ይያዛል። ሌባ ነው ሰርቆ ፍርድ ቤት ነው የሚቀርበው። እና ዳኛው በጣም በመገረም አንድ ኮንቴነር ነው የሰረቀው። አንተ ብቻህን ይህን ኮንቴነር የሰረቀው ሲሉት ጌታዬ በዚህ ሰዓት ማን ይታመናል? ዋና ፖሊስ የሚጫወት በነገራችን ላይ ያው እዚህ ፖሊሶችም ስላላችሁ በጣም ይገርመኛል። ብዙ ጊዜ የኛ አገር ዘፈኖች አብዛኛው ስለ ሌባ ነው። ስለ ፖሊስ ብዙም አልተዘፈንም። አሁን ስለ ሌባ ወርቀ ዘቦ ይልና የፍቅር ሌባ ነው የሚለው። ከዛ ደግሞ ሊወሻች ነው እንጂ አንዱም ላይ ጎዳ ምን አሸዋወደው አራዳ ለአራዳ ይልና መስረቅ ተቃርቦ ከይቅር ሌቦ ነው። ሌቦ ሌቦ ስልሽ አትቆጭም አንቺ ሰለች ሌባ ነይ ሌባ ተረረረ የፍቅር ሌባ ተረረረ ሌባ ነይ ሌባ እኔ እንደዚህ ተሾሞልዴ የመውደድ ነገር ተረረረ ቢሰማ ጅብ ተረረረ ልጆቹን ይዞ አጀባጅብ ከዛ ለፖሊስ ግን ከዘፈኑት መካከል የኛው ባልደረባችን ነው። ጋሽ ፖሊሶ ጋሽ ፖሊሶ ከኔና ከነሱ እነማን ይነሱ ጋሽ ፖሊሶ እና የበዛ ወርቅም አይደለ እንዴ? ፈጠን በል ፖሊሱ ፈጠን ፖሊሱ እሜ ራሱ ነፍሷን ይማርና ፖሊስ ነች። ከምሬ ነው። አሁን ጎረቤታችን አንድ ልጁን ስም አልጠራም እና እጅ አለበት ልጁ ሌባ ነው። ምሳም በልቶ ሳህኑን ይሸጣል። እጅ ሰባለበት ከምሬ ነው። እናቱ ራሱ ከዚህ በታች ነው ጸበል የሚያስጠምቁ እና ከቤት ሲወጣ ሁልጊዜ ይላሉ እናትየው ተማኒ ጭብጨባ ደከም ያሉ ናቸው። በእቃ ይዞ እንዳይወጣ ሲወጣ እያጨበጨበ ነው የሚወጣው ከቤት። አንድ ቀን ከቤት ሲወጣ እሜ ስትገባ አላየችውም። እያጨበጨበ ባፉ ይዞ ሲሄድ እሜ ያየች። ወዲያው ጎረቤቷን ሰማሽ? አቤት። ልጅሽ ጭብጨባ ብቻ አይደለ እልልታም ያስፈልገዋል። ዋና ፖሊስ ክቡራትና ክቡራን ተመልካቾቻችን ዋሻው እንደዚህ በደመቀ ሁኔታ ተጀምሯል። በድጋሚ እዚህ የተገኙ የቀድሞ የወረዳ 5 ፖሊስ አባላት መረዳጃ ማህበር ነው። በአሁኑ ሰዓት በማህበር ሆነው በርካታ የበጎ አድራጎት ስራዎችንም በሚገርም ሁኔታ እየሰሩ ነውና በዚህ አጋጣሚ እናመሰግናቸው። በኋላ በተጨማሪ እንገልጻለን። እንግዶቻችንን እንጋብዝ። በቅድሚያ እነሱ ከእድሜ ከ60 በላይ አንዴ ነው። ጥሌ ቅደሙ እስኪ ቅደሙ ታላቅ ጥሌ ቅደሙ። ምንም ችግር የለም፣ እኛ እንቀበላለን። በነገራችን ላይ ደምሴ ምንም ቢሆን ሚሊተሪ ውስጥ ያለ ሰው አርጅቶ ወጣትም ሆኖ ሸንቃጣና ንጹህ ነው። ይገርማል። መጣ ሞቅ አድርጉልን እስኪ ሞቅ አድርጉልን። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። ሰላም ላችሁ እንደዋወላለን። እስካሁን ድረስ ያው ግን ይቆጭናል። እስካሁን ድረስ በሲቪል ሰላምታ ነው ያለው በሚሊቴሪው ብለን ተወዳጇ ድምፃዊት ቆንጂት ሻንቆ ስለመጣሽ እጅግ አድርገን እናመሰግናለን። ቆንጂት በርካታ ስራዎች አሏት። አንደኛው አሁን የሰማችሁት እንሻገር ጎንደር የሚል እጅግ ተወዳጅ ሙዚቃዋ ነው ማለት ነው። ከዛ በተጨማሪ ከካሳሁን እሸቱ ጋር ደግሞ አለሽ አውደ ዓመት የሚል በጣም ተወዳጅ የሆነ አለ። አሁን ደግሞ አምባሰልና ትዝታ ከዘሪሁን ደምሴ ጋር እየሰራች ነው። በኋላ አምባሰሉንም ትዝታውንም ትይልናለች። እሺ ቃል ገባ። አይ የቆንጆት ዘፈን ደስ ይላል። እንሻገር ጎንደር ቤት አልፈልግ ነው። እሺ እንግዳችሁን ጥሩ አምጡ እንግዲህ አይ እናንተ ሞራል ምናምን አንተ
ያ ምንም አንፈልግም። ምንም ዝም ብሎ ማጨብጨብ አያስፈልገውም ለእኛ እንግዳ ሄዱ አልቴት እኮ መያዝ አለብሽ። እነ ቡዲ እንዴት ነሽ? ስራ አሪፍ ነው? በቃ ከኔ ጋር እንደዚህ ወደፊት እኔም አርቲስት መሆን ስለምፈልግ ማታ አብረን እየሰራን እናጠናለን። ኤዲ አንቺ ቺክ በቃ አንደኛ ነሽ። በቃ የመጨረሻ በቃ እኔ ደግሞ አራዳሪ ነኝ። ፍሪዜን አታዩ ከገባ ነገር ጋር ምን ያደርግልሻል? አረ የገባ ነው የሚያገለግለው። ፈጣሪ ደግሞ የሚወደውን ነው ገልጦ የሚያይ። ስሜ ሄዱ የኔ ፀጉርና ጣሊያን ላይመለሱ ሄደዋል። ግን ዋናው ሲያበጥር ራሱ እኮ ከኋላ ኪሱ እያወጣ ነው። በምላጭ ነው የማበጠረው። ስሜ በቃ ኤዲ ተፋችሁ እኔ ባል ቢኖርሽ ከነባልሽ ያገባሻል። ይሄ ነው ጥንድ ድርብ ማለት ይሄ። አንቺ ወስኚ በቃ አንቺ ወስኚ። እኔ ምንም ችግር የለም። አንቺ ያልሽው እስማማለሁ። ከሶስት ወር በኋላ አቋሚ እንደ ሰው ጀምሮ እንደ ወፍ ነው የጨረሰ። ግን ሳስባቸው ሁለቱም አይሆኑም። ይሄም የተመለጠ ይሄም ያበጠ ነው። እንወድሻለን። ሌላ ምንም ማለት ኤደን ስለመጣሽ እጅግ አድርገን እናመሰግናለን። ኤደን ሽመልስ ከ16 በላይ ፊልሞችን ሰርታለች። የድሬዳዋም ልጅ ነች አይደል? ተወልደሻለች። የድሬ የአባቷም አቶ ሽመልስ አበራ ጆሮ የሌለው እስቲ አባትሽ ድርሰት ከሰሩት እስቲ አይተወሰነው ነገር በጣም ብዙ ሰርቷል። እነ ሀመል ማላባተ እና ኢየሱስ ፈይሳ ከነ ጌታቸው ጋዲሳ ለጥሌ የኔን ዘፈን እሱን የሰጠኝ ቤተሰብም ነን። ለኔ አባቷ ጓደኛዬ ነው። አንቺዬ ወየ መንገሻ ቀስቅሽን በጠዋት ስንት ሰዓት ማለዳ የምትል አራዳ ምንድነው አራዳ ከተማ ጭራሽ አበዛ ከዋፉንማ ጥሪቴን አሟጠለውሽማ ጧት ማታ ከምትሮጥ ከተማ ምን አለን እናንተ ብንስማማ የሚለው አሁንም እየሰሩ ነው ያሉት። እየሰራ ነው እንግዲህ ባሉበት ሰላም ብለው። በነገራችን ላይ ኤደን ዘፈንም ትንሽ ትሞክራለች። በተለይ አስቴር አወቀን በኋላ ትሞክርልናለች። ጨዋታም ትችላለች። አንድ ጊዜ እንደውም ታግተች ነበር አይደል? በባቡር ማለት ይቻላል። ከዙን ያዙት። እስኪ ንገሪኝ። መታገት ሳይሆን እንትን ነው የኢትዮጵያ ምድር ባቡር የኢትዮ ጅቡቲ እንደተጀመረ እኔና ቀጮ እኛ ጎረቤታሞቹ ላይ የምትሰራው ፍራማ ማለት ነው ከሷ ጋር እየሄድን ነበር በባቡርና እንደጀመረ ሰሞን ከዛ ወተን ወደ አቃቂን አልፈን ምናምን ነውና መብራት ጠፋ። የኤሌክትሪክ ባቡር ነው። ከዛ በቃ ለ6 ሰዓታት ባቡር ውስጥ መብራት ጠፍቶ አይንቀሳቀስም ምናምን፣ ምግብ የለም፣ ተርበናል፣ መስኮት አይከፈትም ምናምን። በቃ መጨረሻ ላይ በናፍጣ የሚሰራው መጥቶ ከተነሳንበት ስቴሽን ጎትቶ እንትን አለንና ያ በጣም የሚከብደው የነበረው ግን ልጅቷ ስትነግረን ሆስተሷ መብራት መጥቷል ግን ኦቨር ቮልቴጅ ስለሆነ ኤኒ ታይም ባቡሩ ይፈነዳ ነበር አለች። እውነት ይሁን አላውቅም ግን አለች። እድሜ ለመብራት አይደል እንደዚህ አቅም ሰጠን። አብልብሉ እኮ ባቡር ሊፍት ውስጥ ነው አላንተ? እኔ ሊፍት ውስጥ ነው። አንዴ መጀመሪያ ጊዜ ሊፍት ውስጥ የኪራይ ቤቶች ነው ሄደን አንተ የቤተሰብ ፎቶ ነው የምንመስለው። እንትኑ ተከፍቶ ሊፍቱ ኮለኑ እንደዚህ ሆኖ እዚህ ድረስ ሊፍቱ ተከፈተ እና ቤተሰብ ፎቶ ነው የምንመስለው እንደዚህ ብለን ማለችን። እሺ አንዴ ደግሞ ራሱ ከበያ ጋር ሆነን ነው መርካቶ ነው አይደል? ኮልፌ። በስመ አብ እዛው ፈን እኔ ደግሞ ሆዴ ቡቡ ነው። በሁለት ቦታ ነው ማጋሳው።
እና የሚገርም ገጠመኝ ነበር። ክቡራትና ክቡራን ተመልካቾቻችን ዋሻው እንዴት ተጀምረዋል። የውድድሩ ጽንሰ ሀሳብ እንደዚህ በፍቅር ለሁለት የተከፋፈሉ ቡድኖች እያንዳንዳቸው ስለራሳቸው አንድ ታሪክ ያወራሉ። ይሄ የሚያወሩት ታሪክ እውነትም ውሸትም ሊሆን ይችላል። በተቃራኒ ያለ ቡድን በሳቅ እያዋዛ መስቀለኛ ጥያቄ እየጠየቀ ያወጣጣል፣ መልሱን ያገኛል። ካወቀው ነጥብ ያገኛል፣ ካላወቀው ነጥቡ ታሪኩን ላወራው ቡድን ይሆናል ማለት ነው። ዋሻው እንዴት ተጀምረዋል? ማርቆስ ታሪክ ንገረን። እኔ የምሰራው ፎቼ እውነት በጣም ልዩና ተወዳጅ ከመሆኑ የተነሳ በሰልፍ ሸጬዋለሁ። ምንድን ነው ፎቼ? ፎቼ ድንች በዳጣ የት ነው የሸጥከው? የት ነው የሸጥከው? አቃለ ያልሞከርከው ሙያ እንደሌለ ሻሸመኔ። ስንት ዓመተ ምህረት ቆይቷል? በእርግጠኝነት 2002 2001። ለምን ተውከው? እንዳጋጣሚ ወደዚህ መጣሁ። እኔ ወደዚህ መጣሁኝና ተውኩት እንጂ ቢዝነሱን ይዘህ ነው የመጣው? አይ ቢዝነሱን እዛው ትቼው መጣሁ። እዛው በጣም በቃ ድንች ሰራ 2 ዓመት ሰራሁ። በተለይ ድንች እኔ 10 ኪሎ 20 ኪሎ በፍጥነት በመላጥ አሪፍ የሆነ በእጅ የሚላጥ ነገር አድርጌ እጅ በሱ ለምዶ ነው ፀጉርን 17 ብር 15 ብር። ምንድን ነው ልዩነቱ? የተላጠና ያልተላጠ? አይ ተልጦ እንደውም ይኸውላችሁ አሰራሩን ልንገራችሁ። አትንገረኝ፣ አሰራሩ ይርበናል። ያንተን ማሰብ 15 እና 17 ልዩነቱ ምንድን ነው? 15 ብር 17 ለምን አልክ? ቆጮ ካለ ተው በቃ ተው። እኔ ወሰንኩ። ኤዱ ጠይቅ። ቆይ ሁለቱንም ዓመት በሰልፍ ነበር የምትሸጠው? እውነት? አይ የመጀመሪያው 3 ወር 4 ወር ብዙም ሰው አላወቀም ነበር። ማለት አብረን ከምንሰራ እጅ እንደሚል አይደለም፣ በደንብ አልተግባባውም ነበር። ከዛ በኋላ ግን በቦሎቄ በምናምን እያሳመርኩት መጥቼ ድንች በዳጣ አበላሉን ያጣ ሻሸመኔ ይምጣ እያልኩ እውነት እንደዚህ ድንች በዳጣ አበላሉን ያጣ ሻሸመኔ ይምጣ እያልኩኝ ሞቅ ሳደርገው ሰውም በቃ እኔ በእውነት በሰልፍ ኧረ በቃ በሰልፍ ሸጠው ሰውን ፍትል ተለወጠ። ምን ያህል ብር ነበር የምታተርፈው? በደንብ እናተርፋለን። 2-3 ሺህ ብር በቀን እናተርፋለን። በቀን ምን ያህል ኪሎ ድንች ነው የምትሸጠው? ብዙ እንዴ በኩንታል ስንት ኩንታል? ብቻ ነው የምትልጠው? አይደለም፣ ሴት አለች። ሴት አላላቂ? አዎ አብረን መላላጫ ማርቆስ ያልገባህበት የለም እና ኑሮ ተነጋገሩ። ጥያቄ ተጨረሰ። ምን ይመስልሽ? ዳጣ እናንተም ዳጣ አይኔ እንጂ በዚህ እኔ ብቃጠል ይሻለኛል። 2000 የሻሸመኔ ሰው ከማቃጠል እኔ እንዴ አይደል? አይመስልም። ኧረ አይሸጥም። በቃ ሳላላጡ ውሸት ነው። ኤዱ ምን አልሽ? አይ ውሸት። ኧረ ቀዳዳ ነው። እኔ ግን እውነት ይመስለኛል። ይሄ ልጅ ውሸት ነው። ግን ያልሰራው ሙያ የለም። በዚህ እንመን እንትን ድንች በዳጣ በቆጮ አሰብኩት ደግሞ አይደለም። በቃ እነሱ ባሉት እነሱ ግን እኔ ውሸት ነው። እንጣነጽበት። እሺ ክቡራትና ክቡራን ተመልካቾቻችን ማርቆስ እኔ የሰራሁት ፎቼ ደግሞ ስሙ እኮ ነው። ምን አይነት ቡትርፍ ነው? እንደው ዛሬ በኋላ ታቀርብልናለህ ሰርተራ በኋላ ማለት ነው። እኔ የምሰራው ፎቼ በሰልፍ ይሸጥልኝ ነበር ያለውን ፍልፍሉ ኤዱና አሌክሶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? የለም ሁለቱንም የሻሸመኔ አድባር ሻሸመኔ እኮ ነይ ወርኪ ስማ፣ ቆንጆ ምግብ አበላህ አይደለም? ደምስ የተሸወደ እኮ ከስንት ፖሊስ ጋር እንደሙላል ራስን ዳጣ ፎቼ ሲል እናት ትሙት ምግብ አልመሰል የባል መድኃኒት ምናምን ነገር እና ከሱ ከባል መድኃኒት አለ ፎቼ ፎቼ በደንብ ፎቼ ነው የሚባለው። እሺ አይተን ያወጣው ያው ያገሩ ባል በተለይ በተበላሻለም ሰምተህ ብላ። በየክልሎች ስትሄዱ እጅግ በጣም በየቦታቸው የራሳቸው የሆነ ባህል አለ። ድሬዳዋ ንፍሮ ምርጥ ነው አይደል? ድንች ንፍሮ ምርጥ ምግቡ ነው አይደል? ወደ ሚዛን ደግሞ ማንቾኒ ወደ ሚዛን እውነት ነው። በበቆሎ ቂጣ በየክልሉ ስትሄዱ እንደዚህ ውብ የሆነ ነገሮች አሉት። ሻሸመኔ ከተማ ያው ምርጥ ከተማ ከመሆኗ በተጨማሪ ፎች የሚባለው ይሄንን
አይነት ምግብም ይሸጣል። እኔ እንግዲህ ያው እንዲተዋወቅም በዛው ደግሞ ስለ አማረኝ ነው ያነሳሁትና አልሰራሁትም፣ ግን ፎች የሚባል ምርጥ ሻሸመኔ ውስጥ ምግብ አለ። እናመሰግናለን ተመልካቾቻችን። እስካሁን ባለው ነጥብ የፍልፍሉ የኤዱና የአሌክሶ ቡድን ፎቼን 1-0 እየመሩ ነው። ችግር የለም። አሌክሶ ታሪክ ንገረን። የፈለግኩትን ትዳሬን በከብት ምክንያት አጥቼዋለሁ። አልደግምም። ከብታት እንደ ሊያልፉ የፈለግኩትን ትዳሬን ያጣሁት በከብት ምክንያት። ከብቷን አግብተሃት ነው? በቤተሰብ መሀል አልገባም። እኔ የምልህ ይቅርታ፣ እድገት ሐመር ውስጥ ነው እንዴ? በሬ ዘለ ነው ነበር ማለት እዛ ሄጄ ነው ትዳር የታጨልኝና ከብት መዝለል አለባሉ። እኔ ደግሞ ቤተሰቤን አልዘልም አልኩ። አሁን እነሱም መዝለል አቀጡ። እንደሰነ መቶ አልዘልም። አሌክስ ቆይ አንዴ አግብታት ነበረ? አይ አይደለም፣ የምታገቢያትማ ሐመር ውስጥ ከብት ዘለሽ። ኦኬ። ስለዚህ ዝላይ ስለማትችል ቦርጭ በዚህ ልዝለ በሱ እናምናለን። ከላይ ብታዘኝ ጧል እንደሱ ነው እንዴ? እንደዛ ነው። ካልዳርኩላት ታሙኝ። ስንት ጊዜ ሆነው? 3 ዓመት ከኮሮና በፊት ልጅቷ ነበረች እንዴ? ልጅቷ ሳትወጣ አባትየው ነው እንደማገባ በቂ ትባል በቂ በዛቢ ትባላለች። የዛው ሀገር ሰው ናት? አዎ የጎሳ መሪ ልጅ ናት። እኔ ሄድኩኝ ለስራ። ድፍረቱ አንተ የጎሳዬን ዘፈን አታዳምጠው። እኔ የጎሳ መሪ ልጅ ነኝ። ጎሳ መሪ ልጅ ናት እኮ ነው ያለ። ኦኬ ማን የከለከለ እንዴ? እየነገርኩህ ህግ አለ። ሽማግሌዎች ነው የሚከለክሉት? መጀመሪያ ሊፈቅድልህ የሚችለው ቤተሰብ የሚከለክሉ የሁለት ህግ ነው ያለው። አንደኛው ስታገባ ቤተሰብን የሚፈቅድልህ፣ ሁለተኛው ህግ ደግሞ ኤኒ ታይም 7 ከብት ከዘለልክ የፈለካትን ሴት ማግባት ማንም አይከለክልም። 7 እንደ ውፍረት አይቀንሱም። 5 ምናምን እንደ ማርቆስ ያሉ ከብቶች ከሆነ 9 ተደራደሩና እናንተ ተደራደሩ። ጥያቄ አለ? አዎ። ስለዚህ አቅምን ስላወቅ ተውካት። እኔ አልችልም እንደ እኔ ከብት በልቼ እንጂ አዝዬ እንትን ዘልዬ አሁን እኮ ስለ ከብቱን ተውና ልጅቷ ተወዳት ነበረ ወይም ጉድነት ነበረ? የወደድኳት ልጅ ናት። ያ ቤተሰብ በጣም ቢያንስ ወር 28 ቀን ምናምን ወር ነው የቆየሁት። በጣም የወደድኩት ቤተሰብ ነው። ከዛ ቤተሰብ መለየት መሬትም ሸልመውኛል። በጣም ደስ ብሎኛል። እና ልጄን ደግሞ ማግባት ስትችልበት መቀደር አቤት ላገባም ላላገባም መሬት ይሸነሸን ጀመር። ሄደ ጠይቅ አንተ እዚያ እናማረን በልማት ተነስተህ ማግባቱ በፊት እኮ ከሰጡት ቀብድ ነው። ገና መሬቱ ደግሞ እንደገና ነው የሚሰጠው። ተነጋገሩ። እውነት ውሸት ነው? አይ ይኸውልህ መሬት አይሰጠውም። ውሸት መሬት ዘለሉን እዚህም ለቀብር ይሰጥሻል። አንቺ ሸፋኝ የለም እንዴ? አንድ ጥያቄ ልጠይቅ። ሸፋኝ የለም እንዴ? አንተ መዝለል ካልቻልክ እዚህም ቢዝነስ ላይ ልገባ። ስንት ዓመት ኖርክ እዛ ሀገር? ጨረሳችኋል እንዴ? ጨረስን። ስንት ዓመት ኖርክ? ቀለብ አሰማኝም እንዴ? ስንት ጊዜ? እኔ 1 ወር ነው የቆየሁት። እዚህ ጋር የቀብር ምናምን ስትል ባለፈው ስላሴ ለአገልግሎት ስላሴ 4 ኪሎ ማለት ነው አርቲስቶች ሄደን ነበርና ያው እናንተ ብዙ ጊዜ ያው ለቀብር ነው ስላሴ እንትን የምትሉት። ስለዚህ ከዚህ በኋላ እንደው አያምጣና ከሞታችሁ እዚህ ቦታ ይሰጣችኋል ተባልን። ጥላሁን ማርቆስ ሁላችንም ነበረን ማለት ነው። በስንተኛው ጊዜ ጥላሁን ሽሮ እንትን ምንድነው አዲሱ ገበያ ነው ሰፈሩና እግዚአብሔር የቤተሰቤ ፉካ አለ አለ። ስሞት ፉካ አለ ሲባል የስላሴ ወስንለው እሱን አከራየዋለሁ። ይሄንን ስታወራ አሁን ቤተክርስቲያን ሲባል በብዛት አርቲስቱ ሁለቴ ነው የሚሄደው። ሁለቴም ሳይሰማ ነው የሚሄደው። አንድ ክርስትና ሲነሳ፣ ሁለት ሲሞት ሁለቱም ሳይሰማ ነው የሚሄደው። እሺ ለማንኛውም የአሌክሶ እውነት ውሸት? ውሸት አዎ እንደ ነገር ለምን መሰላችሁ? አሌክስ ነው እኮ አንደኛ ሐመር ነው እኮ ትልቅ አይለቁትም። በግድም ቢሆን ይዘው ያጋቡ። ሻሸመኔን አታሳ በእርግጥ እዛ አካባቢ ይኸውልህ ለመግባባት ከፎቼ ይበጣ ይባሰ ውሸት ለመግባባት ቅርብ ናቸው። ግን ውሸት ነው። ውሸት ውሸት ነው። ውሸት አሌክሶ የፈለኩትን ትዳሬን በከብት ምክንያት አጥቻለሁ አይደል? ማርቆስ ቆንጅትና ጥላሁን ውሸት ነው ብለዋል። አሁን አሌክሶ ያወራው ነገር እውነት ነው ውሸት ነው? አዎ እናንተም
ምንም የሚያምነኝ የለም። በዘበርዘው ላይ እነሱን አይደለም እናንተን ተዛዘቡ ለአፋችሁ እንኳን አብራራልን አሌክስ። በጣም የሚገርምህ በኢትዮጵያ የመጀመሪያው ነው እንደዚህ አይነት ሪያሊቲ ሾው ጥላውን ታፈረን ያዘጋጀው ዲኤስቲቪ ላይ ተላልፏል። 250 ሺህ ብር ነበር ውድድሩ ራሱ ለሚያሸንፍ ሰውና እኔ ነበር ሆስት የምሰራው። በህይወት የተዝናናሁትም ጊዜ ሐመር ነው እና በርቂ በዛቢ ማለት የሐመር የበና ጸማይ የጎሳ ኃላፊ ነው። በጣም ከመዋደዴ እነሱ የሚበሉትንም የሚጠጡት ሁሉን ነገር ሆንኩኝ። በቃ ይሄ ልጅ የኛ ነው እና ሐመር ውስጥ ልጅ አይቆጠርም፣ ከብት አይቆጠርም፣ መሬት በቁጥር አይሰጥም። ባህል ነው፣ ነውር ነው፣ አይደረግም። መሬት እንዲህ ብለው አፍንጫው በር ነው የሰጡኝ። በቃ እንደ አይታ ካሬ የለም። ከዛ በቂ ትባላለች የቤቱ ትንሽ 15 ዓመቷ ጎሽ እቺ ልጄ ና አግባት። አይ አንተ ሞክረህ አይደለም ሰጠኝ። የሐመሯ ወጣት የሐመሯ የተረሃመ እናመሰግናለን። ለማንኛውም 2-0 ሆነዋል። 2-0 ክቡራትና ክቡራን ተመልካቾቻችን በፕሮግራማችን ዘና እያላችሁ እንደሆነ እናምናለን። የዛሬው ተመልካቾቻችን የቀድሞ ወረዳ 5 ፖሊስ አባላት መረዳጃ ማህበር 4ኛ የመርካቶ አለንታ እንግዶቻችን ተወዳጇ ድምፃዊ ቆንጂት ሻንቆና ኤደን ሽመልስ ናቸው። ሁለቱም ስለመጡ እናመሰግናለን። በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። በቅድሚያ የምንጋብዘው የፍልፍሉ የኤደንንና የአሌክሶን እንግዳ ይሆናል። ሀና ዮሴፍን ወደ መድረክ እንጋብዛታለን። ሀና ዝች ጋር ትሆኝልናለሽ። አሁን ምንም ማውራት አይቻልም፣ ጸጥና መትየው። ሀና መታለች። ትንሽ ወደፊት ጠጋ እንዲታየው። ፍልፍሉ ሀና ለአንተ ምንድን ናት? ጠላፊ። ኤደን ሀና ለአንቺ ምንድን ናት? ሀኒ የልጆች አስጠኝ ነች። የልጆች አስጠኝ። አሌክስ ሀና ለአንተ ምንድን ናት? ኮንሰልታንት እንግሊዝኛ ነው ጥልቅ በኋላ አብራራዋል። እሺ በኋላ አብራራለሁ። ሀናን ፍልፍሉ ጠላፊ ናት ብሏል። ኤደን የልጆች አስጠኝ ናት ብላለች። አሌክሶ ደግሞ ኮንሰልታንቴ ናት ብሏል። ጠይቋቸው። መጀመሪያ ከፍልፍሉ ጀምሩ። እስቲ ጀምሪ። ከፍልፍሉ ጀምሪ። ፍልፍሉ ላይ እንምጣ። እሱን ጨርሰን ወደዛ እንሄድ። ጠላፊ ምንድን ነው የምጠልፍልህ? በሬ ጠላፊ ከሆነች ዛሬ የምጠልፍልህን ነገር ቢያንስ ደስ እንዲላት አድርገህ መምጣት ነበረብህ። እሱ እኮ ራሱን ነው ተጠለፈች ነው የሚለው። ጠላፊ ኦኬ። ቀንቶኝ ኤደን የልጆች አስጠኝ ብላለች። ፍልፍሉ ስንት ጊዜያችሁ ነው ከተዋወቃችሁ? አይ ትንሽ ቆይተናል፣ አመት ምናምን። አዎ ባለትዳርም ነች። ግን ጠይቁ ባለትዳር ሆና ነው የጠለፈችው? እንዴ ምን አንገበገበ? አይደለም እሱም እንዲህ አላለም። ዲዛይነር ትመስላለች ግን እሺ ኢትስ ኦኬ። ኤዱ ጋር ነኝ። የልጆችሽ አስጠኝ ናት። ስንት ጊዜ ይሆናል? እኔ ጋር ከጀመረች አንድ እዛው ትምህርት ቤት ነው የሚማሩበት ትምህርት ቤት ነው የምታስተምረው። ግን የልጆቼ ፐርሰናል አስጠኝ መሆን ከጀመረች ደግሞ 2 ዓመት። 2 ዓመት። ማነው ስሙ? ሀና ሀኒ ነው እንደምን ምን ነው ሀኒያ ክንላታለን አንድ በቃ እሺ። አሌክስን ጠይቁት። አይጠይቀኝ ምን እንግሊዝኛ ነው? ማርቆስ አሌክስ ጋር አቤት አሌክስ ጋር አይደለም ግድ የለም እሱ ጋር ጠንክር። ስሟ ማን ነው? ሀና ዮሴፍ ትባላለች። ስንት ዓመት አስጠናችልሽ? 2 ዓመት ፐርሰናል እንጂ ትምህርት ቤት ላይ ታስተምራቸዋለች። እዛው ነው። ከአንቺ ግንኙነት አላችሁ አንቺና እሷ? የልጆች አስጠኝ ነች። እኔ ቤት እየመጣች ነው የምታስጠናቸው። ብቻ ነው ዝምድና አላችሁ? አንዳንዴ ምናምን እንወጣና ዝምድና የለንም፣ ግን ያው ምሳ ምናምን በላለን ምናምን እንደዚህ ለማውራት ስለነሱ ካስጠኝሽ ጋር ምሳ ምናምን ስለ ልጆቹ ዲስከስ ለማድረግ አንዳንድ ጊዜ ከቤት ውጪ አገኛታለሁ። ሳታጠም ስላደረጋችሁ ስለ ልጆች ስትል ይሄ አሁን ዋሻው እንዴ ነው ፕሮግራሙ አይደል? አሁን መጣ ልጆቼ 10 ብር አግኝተው ይጣላሉ። በምን ይጣላሉ መሰለሽ? ይሄን 10 ብር የሚወስደው በአባታችን በጣም በጣም የዋሸ እያሉ ይጨቃጨቃሉ። እኔ አልደረስኩም። ምንድነው
10 ብር አግኝተን በጣም ይዋሻ ሊወስደው ነው ሲሉ በጣም ተናድጄ ስሙ እናንተ እኔ በእናንተ እድሜ ውሸት አውርቼ አላውቅም ስላቸው 10 ብሩን ሰጡ። በረከት ምን አባቴ ላርግ ና ጥለው። እሺ እኔ አሌክስ አይደለም አሌክስን ጠይቀው። ለምን አልጠየቅነውም? እስካሁን አልጠይቀውም። ተነጋገሩ በቃ። ለምን የእውቀት ነገር የማያማችኋል። በፍጹም ከአሌክስ ጋር ግንኙነት የላትም ብዬ አስባለሁ። ኮንሰልታንት እንዴት ነው ከአሌክስ ጋር ግንኙነት የማይኖረው? እሺ እንዴት ብላስ? እንጨት ላይ ስለሌለ ነው ኮንሰልታንት አለ። እሺ ውድ ወርክ ላይ ነው። እሺ ምን አልክታል? አማካሪው እኮ ናት። ስለዚህ የኔ አላልኩም። የኔ ማንም ፈጣሪ ነው የሚያማክር። ኮንሰልታንት ነው ስራዋ። አማካሪ ናት። አሌክስ አንቺ አይ አሌክስ አስጠኚው ትንሽ ያስኬዳል እንጂ የአማካሪ ብዙ እሺ ኤዱዬን ፊቷ ነው የሚያማክር። አስጠኚውም ያስኬዳል ግን አስጠኚው ያስኬዳል። ስለዚህ ትክክለኛ ግንኙነት አለ። ግን ትምህርቷን አቋርጣ ትመጣለች። ታስጠናችሁ እንዴ ወይ? ማርቆስ አያውቋትም ሁሉ አያውቋትም። ጥላሁን ነው ኤደን እኔ በግሌ ማርቆስ አያውቋትም። ግራ ያጋባል። ኤደን ቆንጂት እኔ አያውቋትም። ኤደን ሀና ዮሴፍ ትክክለኛ ግንኙነት ያላት ከኤደን ጋር ነው ብለዋል። ሀና እንኳን ደህና መጣሽ። ድምፅሽን ከፍ አድርጊ። ሰላም ነው? ሙሉ ስምሽ ንገሪን። ስምሽን ብቻ። ሀና ዮሴፍ። ከሶስቱ መካከል ትክክሉን ያወራው ወይ ትክክለኛ ግንኙነት ያለሽ ከማን ጋር ነው? ትክክለኛ ግንኙነት ያለኝ ከፍልፍሉ ጋር ነው። እንጫወትባቸዋለን ዛሬ። ፍልፍሉ ስለ ሀና ንገረኝ። ሀንዬ ጎበዝ ዲዛይነር ነች። ባለፈው ጠልፋልኛለች። ላይ ነው የጠለፈች። ዲዛይነር ነች። ጠልፍ ምናምን የምትሰራው። በነገራችን ላይ ለፍልፍሉ ጠልፋለት ከዛ በኋላ ደግሞ እኔስ ለምን ብቻ ብሎ እኔንም ይዞኝ ሄዶ የምታዩትን የጠለፈችው እሷ ናት። ራዮስ ዲዛይን ነው። ቦሌ መድኃኒዓለም ከቦሌ ትምህርት ቤት ፊት ለፊት አለምነሽ ፕላዛ አንደኛ ፎቅ ላይ ይገኛል። አንድ ሰርፕራይዝ ይዛ ነው የመጣችውና ሀና መልእክትሽን አስተላልፊ። በቅድሚያ እዚህ ስለመጣሁ በጣም አመሰግናለሁ ስለጋበዛችሁኝ። ያው ዋሻው እንዴን ያው እነሱ ጓደኞቼም ስለሆኑ በጣም የምወደው በጣም የምከታተለው ፕሮግራም ነው። ቀጥሉበት፣ በጣም ደስ ይላል። ይዤ የመጣሁት ሰርፕራይዝ እንግዲህ በጣም ስለምወዳቸው በጣም ስራቸውን ስለምወድ ጥሩ ላይ እየሰሩም ስለሆነ ለእነሱ ለክሪስማስ አሁን ላይ መጣው ገና ለሚለብሱት ለሙሉ ኮሜዲያኖች በሙሉ ሙሉ ልብስ አለብሳቸዋለሁ። እዚሁ ተለካና አይደለ? እዚሁ ለክተሽን እንጂ ደምስ እሺ ከፈቀድክ እሺ ምን ማለት ነው? ራዮስ ማለት ለተመልካችም ስላለ ራዮስ ማለት የተወለድኩበት ቦታ ራያ ቆቦ ነው። የድርጅቴን ስም ማንሳት የፈለኩበት በዛ ምክንያት ራዮስ ማለት የራዮ ወይም ደግሞ የራያ እንደማለት ነው። ከዛ የራያ ልጅ ነሽ? ራያ ቆቦ እዚሁ ለክተሽ ልጅ ቶሎ ሊደርስላት እስከ ገናም ደምስ እስከ ገናም እሷ ጋር ብንኖር። እሺ፣ ስለዚህ ጀምሪ መለካት። ማርቆስን በእንጨት ሜትር ካልሆነ አሁን ይተጣጣው ቀድሞ እጅ ሰጣ። በጣም ቀላል ነው። ሾው ማዝናኝ ነው የምንገኘው ባባይ ጥሊኮ እንደዚህ ከንፋስ እንደ ከረምቡላ ነው እዚህ የሚገኘው የምናካሄደው ጨዋታ ዋሻው እንዴ ነው። ዋሻው እንዴ ነው። ዋሻው እንዴ ነው። ዋሻው እንዴ ነው። ጥሌ ኮበሌ እባላለሁኝ ዋሻው እንዴ ላይ እኖራ
አለውኝ በየሳምንቱ ማርቆስ ውራሌ ነው ዲዛይንን ሀና ዮሴፍን እጅግ አድርገን እናመሰግናለን። ለክሪስማስ ልታሸበርቀን ሁላችንም በጥሩ ሁኔታ ተለክተናል። ጥላውን ደግመህ ትለካለህ ሄደ ማለት ነው። ስለዚህ ራዮስ ዲዛይን አድራሻው ቦሌ መድኃኒዓለም ከቦሌ ትምህርት ቤት ፊት ለፊት አለምነሽ ፕላዛ አንደኛው ፎቅ ላይ ነው። እናመሰግናለን። እናመሰግናለን። በመጨረሻ ሄዳችሁ እንኳን ቦታውን ካጣችሁ ጥሌን እኔም መጠየቅ ትችላላችሁ። ክቡራትና ክቡራን ተመልካቾቻችን በፕሮግራማችን ዘና እያላችሁ እንደሆነ እናምናለን። እስካሁን ባለው ነጥብ የፍልፍሉ የኤደንና የአሌክስ ቡድን 3-0 እየመሩ ነው። 3-0 ወደ ዋሻው እንዴት እናልፋለን? ቆንጅት እስቲ እንደው ትንሽ ታንጎራጉሩን አይደል? ነጥብ እናገኛለን። ተመልካቾች ጥሩ ካንጎራጎረች ነጥብ ትሰጣላችሁ። እኛ ካለን መቼ እናቀበታለን? እኔ አድራሻዬን እሰጣታለሁ። ጥሩ ከሆነች በተመልካች ፊት እሺ አይኗ አይችልም አትዩት ጸባዩ ነው አትዩት አይኗ አይችልም አትዩት ጸባዩ ነው አትዩት እሱ ከኔ በቀር የለው መድኃኒት እሱ ከኔ በቀር የለው መድኃኒት እንግዲህ ጀመረኝ ሆዴ ጤና ሊያጣ ጀንበሯ ስትጠልቅ ጨረቃ ስትወጣ ይመጣል ፈገግታ ምሽቱን ተላብሶ እንቅልፍ ሊያሳጣኝ ሀሳብ አንተርሶ አይኗ አይችልም አትዩት ጸባዩ ነው አትንኩት አይኗ አይችልም አትዩት ጸባዩ ነው አትንኩት እሱ ከኔ በቀር የለው መድኃኒት። ቆንጅትን እጅግ አድርገን እናመሰግናለን። ደግሞ የተጫወትሽው ሙዚቃ የፖሊስ ኦርኬስትራ አይደል? ሂሩት የፖሊስ ኦርኬስትራ ድምጽ አይ ዘፈኑ ያው ለኔ ነው። እንዴት አይኑ አይችልም አታይ መነጽር አይኔ ስለሚሸልል አንዴ ምን ሆንኩ መሰለኝ ይሄን መነጽር እንትን ስል አሁን አንዳንድ ቦታ ሳመሽ ሁልጊዜ ያው እናንተም አላችሁ ቋሚ ሌባ ነው ያለኝ እኔ ስልክ የሚወስድብኝ ቋሚ እንዴት እንደሚሰርቁኝ ታውቃለህ? መሀል መንገድ ላይ ቆሜ አንዱ መጥቶ መነጽሬን በዚህ ጋር ይዞ ይሮጣል። አንዱ ስልኬን ይዞ በዚህ ጋር እኔ በመሀል ሌባ አይኔ ስለሚሸልል ነጥብ ስጧቸው። ሄዱ ኧረ ለዚህ ድምፅ ስንት አንድ በኋላ እናስደግማለን። አይደለም ማስደጋግም ሁለት ይሁንላል። ሁለት እኔ ደግሞ የሩትን ስለዘፈንሽ 3-2 ሆነዋል። 3-2 አሁን ቆንጆ ታሪክ ንገሪኝ የፕሮግራሙን። እሺ ያው የእውነት ታሪክ ነው የምነግራችሁ። ከሁለት በሰው ሰርግ ላይ ሙሽራ ሆኛለሁ። በሰው ሰርግ ላይ ሙሽራ ሆኛለሁ። ጠይቋት። አበላሹ ሰርጉን አበላሹ እና በዛው ቀጠልሽ? በሰው ሰርግ ላይ ነው ሙሽራ የሆንሽው? ጫጉላ ቤት ሄድሽ? አይ አልሄድኩም ጫጉላ ቤት። ጫጉላ ቤት አልሆንኩም፣ ግን በነበረው ቫይብ ሙሽራ ሆኜ ቆይቻለሁ። ሙሽራ የት ሄዳ? ቀበሌ ሸማቾች ዝም በል። እሺ የት ነው ቦታው? እዚሁ እኮ እዚሁ አዲስ አበባ የነበር ሰርጎ የነበረው ሻላ መናፈሻ ውስጥ ሻላ 17 ፕሮፖዝ አደረገሽ? የሰው ሰርግ ላይ ፕሮፖዝ አደረገሽ? ተንበረከከ? ቀለበት ተንበርክኮ እኔ እኮ ቆንጆ የሰባት ዓመት ጓደኛዬ ነሽ። እንዲህ ቀዳዳ መሆንሽ ዛሬ እኔ ከነዚህ ጋር አትቅጠሚ እንዴ! የሰው ሰርግ ላይ ራሱ አትሄድም። ጥያቄ ከጨረሳችሁ ተነጋገሩ። አይ ቆይ የመጨረሻ የምትይካታ እሺ ሙሽራዋ ላንቺ ምንሽ ነው? ምንም ማለት አታውቂያት? ሰርጉ ላይ ለምን ሄድሽ?
ልዘፍን ልዘፍኝ ሄደሽ ነው ሙሽራው? መድኃኒዓለም ካንቺ ጋር ይሁን። ሙሽራ የቀረን ነው የደፈንሽው? እኔማ መጣ ነው እንጂ አሁን እንነጋገር። እውነት ነው ውሸት ነው? ታውቃታለህ እንግዲህ እኔ ነገር እኔ ሰውነቷ እንጂ ትንሽ ወፈር ያለው አፏ ወፍሮ ዛሬ ላይ አይ እኔ ነጥብ ልጣ እንጂ በፍጹም አታረገውም ሲጀምር። ፍልፍሉ ምን አለ? እኔ እውነት ይመስለኝ። እስቲ እንመን ዛሬ እንኳን አይ እኔ መስለኝ እሺ እውነት የደበረኝ እውነት ነው። ምን ያው አንተማን ጠየቅ ቆንጂት ነው እንደ ምን ያላት እውነት ነው አልኩኝ። ግን መቼም ሰው ፊት አይዋሽም። ምን ነው? አይ እውነት አልኩኝ። ሌላውን አንቺ እናወራለን። ኤዱ ምን አልሽ? እውነት እሺ አይኗ አይችልም ያልሽውን ቆንጂት በሰው ሰርግ ላይ ሙሽራ ሆኛለሁ ያለችውን ፍልፍሉ ኤዱና ይቻላል ብላችሁ ነው? አሌክስ እውነት ነው ብለዋል። አሁን ቆንጂት ያወራችው ነገር እውነት ነው ውሸት ነው? ለእናንተ እዚህ ያሉ ተመልካቾቻችንም እውነት ነው ብለው ነው የመለሱት። ስለዚህ ነጥቡን አግኝታችኋል። አስረጅን ቆንጂት እስቲ። ባይ ዘ ወይ ያው እንትኑ ነበረ ግን ውሸት ነው። ምኑ ነበር? እንዴት ሆነ መሰለ? ሰርጉ ላይ ልዘፍን ሄድኩት። እነሱ የታወቁት በፌስቡክ ነው። ባልና ሚስቶች የታወቁት በፌስቡክ የተነገረ ሚስቱን አያውቃትም። በረራ ዘግይቶበት የመጣው የሰርጉ ዕለት ነው። ከዛ ፊት ለፊት ታገኛታለህ። በቃ እዛ ሄደ ጥያቄ ጠይቃ ሲባል ፊት ለፊት የነበርኩት መድረክ ላይ እኔ ነኝ። አሁን የሂሩት ዘፈን ለሙሽራው ነው። አይኗ እሺ በጣም አሪፍ ታሪክ። ጥሌ ምን አንገበገበኝ። ለምን መሰለህ አውቃትም እኮ ያችን በቃ አዲስ አይደል ከአንቺ ጋር አብሬ ይችል ነበር ማለት ነው። እሺ በጣም ቆንጆ ታሪክ። ኤዱ ታሪክ ንገሪ። እሺ ሰርከስ መስራት የጀመርኩት የእናቴ ማህፀን ውስጥ ሆኜ ነው። ምን ነው የእናንተ ሰርግ ላይ ዝም አላልንም? የእናንተ እንዳጣ ዝም ብለን የለም። ጠይቋት። በህይወትሽ አሁን ከዛ ከተወለድሽ በኋላ ግን ሰርከስ ሰሪ ነበር? ኦፍ ኮርስ አዎ። ከዛ ያ እናቴ ማህፀን ውስጥ ጀመርኩኝ። ገብቶኛል። ግን ከዛ በኋላ ሰርከስ ሰሪ ነበር። በሰርከስ ነው የምትታወቀው። ሰውነት የመጣው ተልጋል። አይ አቋሟንም በደንብ ስለማውቀው ስፖርተኛ ነበርሽ። በትክክል ኦኬ። ማን ነገረሽ? ልጠይቅ እንጂ ማን ነገረሽ? ቤተሰቦች። እኔ ጥያቄ አለኝ። እናትሽ ሆድ ውስጥ ሆነሽ ስንት መድረክ ሰራሽ? ስፒከር ታከራያት? ኦልሬዲ ጀመርሽው በእናትሽ ሆድ ፕሮፌሽናል አይደለችም። ስንት መድረክ ሰራሽ እናትሽ ውስጥ? ፕሮፌሽናል ኦልሬዲ እንትን ስፕሊት የጨረስኩት እዛ ነው ማህፀን ውስጥ ነው። ናግባ ኪሎሽ ስንት ነበር? ትሰራለሽ አንቺ በዚህ ኪሎሽ ያኔ ልጅ ኪሎን አልነገሩኝም። አንድ 13 ሆኛለሽ። አንተ 13 ምን ሆነ? የሰው የለም። ወይ ተረጋጉ። አይደለም እሺ ጥያቄ እንጠይቃ። የምን የስጋ አምሮቱን ይወጣል? በዚያ በረከት እየተቆጣን እኮ አይደለም እንዴት እንጂ ገና ስትወለድ 13 ኪሎ ይላል። አንተ የሰው ልጅ ሰምተህ 13 ኪሎ አይደለም፣ ትክክል አይደለም። ወርክ የምን አድርገዋል? ችግር የለም። ቆይ አንድ ጊዜ እሺ ልጠይቃት። በረከት ኤዱዬ ሆድ ውስጥ ሰዎች ይንፈራገጣሉ። ሰርከስ ነው ወይንስ መንፈራገጥ ነው? ማለየል ስፕሊት ስትሰሪ እነ ኩላሊት ቦታ ይለቁ ነበር? አይ በልታቸው ነበር። ቆይ አንተ ነበርክ እንዲወዳቸው? አዎ ቤተሰብ ነን። ስማ ዛሬ ማርቆስ በቃ አስቆረጥ 13 ኪሎ። አሁን ምን አሰበረ? አሁን ኩላሊት እኔ የምለው አሌክስ እናቷ ሆድ ውስጥ ነበር እንዴ? ይነግሩኝ ነበር። አዎ ካልቶሽ መልስ ጋር አታነካካ። እኔ ጥያቄ ልጠይቅሽ። ያው እናቴ ሆድ ውስጥ ሰርከስ ያስኬዳል። ያው ስትፈራገጪ ሰርከስ። እናትሽ ግን ሰርከስ ያዩ ነበር?
አይ አታይም ነበር። መሆኑን በመነገር እኔ ግን እንትኑም ፍቅሩም የጀመረው ከዛ ነው። ከዛ ውስጥ ነው የጀመረው። በትክክል ሰርቻለሁ። እንጀራ ተከራካሪ ውስጥ ነው። ተነጋገሩ። እውነት ነው ውሸት ነው? ተነጋገሩ። ያኔ ዓለም ስንት አይነት ቀደዳ ቀደዳ እስካሁን አምነንሽ ነበር። አምናታለሁ። ያንቺም ሰርግ ታምኗል። ስማ በደንብ አዳም ሁላችንም እናታችን ሆድ ውስጥ ሰርከስ ሰርተናል። የእሷን ስፕሊቱን ነው የጨመረው። ስፕሊት የጨረሰችው ማህፀን እውነት ስፕሊት? አዎ ስፕሊት ሰራው። ቆንጂት ምን አልሽ? እውነት። ጥላሁን ምን አልክ? የስፕሊቱን እንጠያየቃለን እንዴ። በቃ ሰርጋ መጠየቅ ምናምን ጨርሰናል ነው። እሺ ጥላሁን ሰርከስ ሁላችንም ሰርተናል። አስተያየት የለኝም። አይ እንደምን ኖርማል መገለባበጥ አይደለም። አታስረጃቸው። በቃ በሰባ ዓመታቸው እውነት ነው። እሺ ኤደን እናቴ ሆድ ውስጥ ነው ሰርከስ የጀመርኩት ስፕሊት ያለችውን ማርቆስ፣ ቆንጅትና ጥላሁን እውነት ነው ብለዋል። አሁን ኤዱ ያወራችው ነገር እውነት ነው ውሸት ነው? ተመልካች እድል ስጣቸው ለእነሱ። ተመልካች እውነት ነው። እናንተ ግን በቃ ምንም አይተናችኋል። እናንተ ባንዳ ናችሁ። ቆይ ደስ ይላል። ታስረዳንና ከዛ ስፕሊቱ ግን ቅድም ይቅርታ አስረጅን። አዎ አባቴ ድሬዳዋ የሕክምና ባለሙያም ነው በነገራችን ላይ እና ድሬዳዋ እያለን ድልጮራ የሚባል ሆስፒታል ይሰራ ነበርና ድልጮራ እኔ የተወለድኩት ድልጮራ ነው። በቤተሰቦቼም የተወሰኑት እዛ የሚሰሩ አሉ ምናምን። እኔ ስወለድ የነበሩ ሐኪሞቹ አሁንም ድረስ እዛው ድልጮራ ሆስፒታል ይሰራሉ እና በጣም ትልቅ ታሪክ ነበረ በሆስፒታሉ ማለት ነው። እና እናቴ እርጉዝ በነበረችበት ሰዓት የአቀማመጥ ችግር ይሆን ምናምን ይመስለኛል ይሄኛው እግሬ ልክ እኔ ላይ ማጸት ሲወጣ ይሄ እግሬ በጀርባዬ ዞሮ እንደዚህ እየመጣ ነበር። እኔ እንደውም ሽመልስ ነግሮሃል ብዬ አስብ ነበር። እድሜው ስለገፋ እሱ ነግሮኛል። ወደዛ እግርሽ እንትናለ እንደዚህ ነበር እና ከዛ በቃ በአስቸኳይ ያኔ ሜዲካል ዳይሬክተሩ ዶክተር አላዛር ይባል ነበር እና ወደ አዲስ አበባ ትሂድና ኦፕሬሽን ትሰራ ተብሎ ከዛ አባቴ የልጅ ሰውነት ነው በስፖርት ይመለሳል ብሎ ቅባት እየቀባ ምናምን በስፖርት እያደረገ ነው ይመለሰኝ ማለት ነው። አይ በቃ ሰው እንደዚህ ሆስፒታል ሲወለድ እኔ እየተሰማኝ እኔ እንደዚህ ነው እንዴት ተመለስኩ? 4-3 ሆነዋል። 4-3 በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። ቅድም የፍልፍሉ የኤደንንና የአሌክሶን እንግዳ ጋብዘን ነበር። አሁን ደግሞ የማርቆስ የቆንጅትንና የጥላሁን እንግዳ ወደዚህ እንጋብዛለን። ዘገየች ለገሰን ወደ መድረክ። ዘገየች ለገሰ ባታጨበጭብ ትገባታላ። ዘገየች መጣለች። ማርቆስ ወይም ጥላሁን ዘገየች ለአንተ ምንድን ናት? አክስቴ። እሺ ቆንጅት ዘገየች ለአንቺ ምንድን ናት? አማቼ። አጥለቀለቁሽ። ማርቆስ ዘገየች ለአንተ ምንድን ናት? እንዴ ዘግየን እኔ ወንበር ተራ ነው የማውቃት። መርካቶ ያራዳ ልጅ ዘገየችን ጥላሁን አክስቴ ናት ብሏል። ቆንጅት አማቼ ናት ብላለች። ማርቆስ ደግሞ ወንበር ተራ መርካቶ ነው የማውቃት ብሏል። ጠይቋቸው። ዘገየች ማን ያባቷ ሰው? ዘገየች ታደሰ ነው ግን ማ የኔ ነች ማ ያባቷ ሰው ነው የኔ ነች ማ የኔ ነች ማ ያባቷ የኔ ነች አይደለም ዘገየች ለገሰ። እንዴ ዘፈን ብታስጠይ ጥያቄ አለኝ። እሺ አይ ቲንክ ይሄ ፊት በብዛት ይታወቃል። እንዴት ልታረጉት እንደምትችሉ አይገባም። በቃ ይሄ ፊት በጣም ይታወቃል። እሺ ጠይቁ። አክስት ናት። አክስቴ ናት ግን ይታወቃል እኮ አክስቶችን እናውቃቸዋለን። አማች ማለት የባለቤቴ እናት። ኦኬ እንዴት በጥሩ አይን አየችሽ? አንዳንድ ጥሩ አማቾች ባለቤትሽ እድሜው ስንት ይሆናል? እድሜው ስንት ነው ባለቤትሽ? 38 ካወቁት በኋላ ማን ቁራል? አቤት ቅራቅቧት ታጣ። የት ነው ያልከኝ? ወንበር ተራ መርካቶ። ምን ስትሰራ?
እኔ እዛ ያው ለስራ እሄዳለሁ። አንተ ከእንጨት ጋር የኖርክ ነህ፣ እሱን አውቀዋለሁ። እሷም ስራ ቦታዋ እዛ ስለነበር በደንብ አውቃታለሁ። ምን ጊዜው ናችሁ? ኧረ ቆይቷል ቢያንስ 5-6 ዓመት። ሙሉ ስሙን ንገሪኝ። አስበህ ዘገየሽ ለገሰ ከፈለ ወልደ አማኑኤል ያያቷ ቬጋን ወይኔ ተነጋገሩ። እሺ አይ እኛ እንነጋገር ነው ተሳስተሃል። ለአክስትነቱ ወልደየስ ወልዳማኑ ተነጋገሩ። ይኸውልሽ ቆንጆት ታይ አማጪ አማጪ አማጭ ማን ነው አማቹን ሾው የሚያመጣ በነገር ተበለዘ 38 ዓመቱ ነው ባሏ። እሷ ደግሞ ቴንክ ዩ እንትና ዘገየች ለጥላውን ዘግይታለች። ያጓታውን አላወቀው አክስቱ ሆነ ያጓታውን ተሳሳተ እንጂ እኔ ታች ሶስት አየ ማርቆ ሶስቱም አያውቁት ለመሰልሽ ማርቆስ ተበላ። አይ እኔ ሶስቱም አያውቋት። እሺ እንስማማ በቃ ሶስቱም አያውቋት። አረ ሶስቱም አያውቋት። እንደውም እኔ የማውቃት ነው የሚመስል። እናመሰግናለን። ዘገየች ለገሰን ሶስቱም አያውቋትም ብለዋል። ትክክለኛ ግንኙነት ያላት ሶስቱም ከሶስቱም ጋር አይደለም፣ ሶስቱም አያውቋትም ብለዋል። ዘገየሽ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሙሉ ማዕረግሽን ከስምሽ ጋር ንገሪኝ። እሺ ሳጅን ዘገየሽ ለገሰ። ሳጅን ዘገየሽ ለገሰ። ከሶስቱ መካከል ትክክሉን ያወራው ማን ነው? አክስቴ። እኔ አክስትነቱም አማትነቱም ይቅርና እኔ ግንኙነቴ ከማርቆስ ጋር ነው። እሺ አውራ ማርቆስ ደምስዬ ግን ይቅርታ ዘገየችን አታውቃት ግን አያውራ። ቆይ አንዴ ሳያወራ ማርቆስ ይቅር በይ። ዛሬ ገና ነው የሸወድከኝ። ሳጅን እናወራለን። ደምስ ቅድም ምን ብዬ ነበረ? የቀድሞ ወታደር ወይም ፖሊስ አባላቶች እነዚህ በሚኒቴሪ ውስጥ ያሉ ማንኛውም ፖሊስ አባላቶች ፈጣንና ቀልጣፎች ናቸው። ልክ እንደመጣው ዘግዬ ጠቀስኳትና ጓደኛ አደረኳት፣ ተግባባን። እሷም አላስፎገረችም፣ አኮራችም። አመሰግናለሁ። ምርጥ ጨዋታን ያጫወተችን ሳጅን ዘገየች ለገሰን እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በፕሮግራማችን ዘና እያላችሁ እንደሆነ እናምናለን። አምሮት ነው። የዛሬው እንግዶቻችን ድምፃዊት ቆንጅትና ኤደን ሽመልስ ናቸው። እንደዚህ ፕሮግራማችንን ውብ እያደረጉ የሚገኙ ተመልካቾቻችን የቀድሞ ወረዳ 5 ፖሊስ አባላት መረዳጃ ማህበር አባላት ናቸው። 4ኛ የመርካቶ አለኝታዎች ናቸው። እስካሁን ባለው ነጥብ እድሜ ለሳጅን ዘገየች 4 እኩል ሆነዋል። ወደ ዋሻው እናልፋለን። ጥላውን አልጋውን ጨምሮ ጥሌ ታሪክ ንገረን። ታሪክ ኦኬ። ምን ነው እዛው 12 ቀበሌ ቀረ እንዴ? እናንተ ነው የምጠይቀው። በአረብኛ የሀቢቢ ማለት ምን ማለት ነው? ተሳቢኝ ተሳብ እኔ በአገሬ ጠይቀኝ። አረብ ፍቅርዬ ማለት ነው። ወይዬ ትላት። በዚህ ቃል ምክንያት አቡዳቢ ውስጥ እቺን ቃል ተናግሬ በፖሊስ ተይዣለሁ። የሀቢቢ ብለህ አይደዋወሉ መስሎ ነው። ኢንተርፖል አለ። እሺ መቼ ነው? 5 ዓመት ያልፈው። ለምን ሄደክ? በስራ ነው። ለአረባ ሙዚቃ አልሰራም እኮ ለምን ሄደክ? ዝግጅቱ ማወቅ ፈልጌ። ኮንሰርት ነው። ኮንሰርቱ ደግሞ ቱር ነበረ። ከየመን ተነስተን በአቡዳቢ በምናምን አድርገን ዞረን ወደ 6 ሀገር ዞረን ነበር። ማን ያዘጋጀው? በሉካን ነው። ብዙ ድምጻዎች ነበርክ? አይ እኔ ተከራይ አንድ 40 እንሆናለን። ሉካን ማንን ያልከው? የሀቢቢ ያልካት ማለት ነው። ሰው አልኩኝና ፖሊስ ያዘ። ወንድ ነው ሴት? የሀቢቢ ያልከው ሰው ነው ያልኩት። ሰው ማጥላለ ግን እንዳቆመ ሀቢቢ አትል። ቆራጭ አይደለም። ማፊላላ አለች። ኧረ እንደዛ አላለች። እንዴት አንተ ስታስበው ወንድን የሀቢቢ ነበር ማለት እኮ ስተተን ማወቅ እኮ ስለፈለገ ነው። ከሰው ጋር ነበረች ወይ? የሀቢቢ ያልክበት ቶንክ እንዴት ነበር? የሀቢቢ
እንደ ፖሊሱ ዝም ብሎ ነው እኔ ገል ነበር ሄደ እሷን የሀቢቢ ስትል ፖሊሱ ነይ ግቢ አለ። ተነጋገር እውነት ነው አይ እንነጋገር ሳውዲ ላይ ነው ያልከኝ አይደለም አቡዳቢ ነው አይ ዲፕሎማሲ ግንኙነት እንዳታከር እሺ አይ ያለበት አግባብ ይውላችሁ ግልጽ መሆን አለበት ነው ሀቢቢ ኖርማል ነው ይባላል ግን አሁን ከወንድ ጋር የሆነችን ብትይ እንደዛ ከሆነ ነጥብ ማያስቀንስብን ጠይቄዋለሁ መጀመሪያ ከወንድ ጋር አይደለም አልኩ ፖሊሱ ጋር ያለች ሴት ነው ያልከው እሺ ማንን ነው ያልከው የሆነ ሰው ዝም ብለህ ሀቢቢ አልክ የሀቢቢ አልክ እንደዚህ ነገሩ ቶሎ ስሉ ሙትርፍ ነው ቀደዳ በዱካን ሄደ ሰው በሀቢቢ አይታሰብም እውነት መስሎኛል በእናንተ ላይ አሌክስ ምን አልክ ምን አልክ አንተ እኔ እውነት ነው ከምን አንጻር አልክ ከየዋህነት በቃ በየዋህነቱ አንተ ካልሰ እኔ ፍልፍሉ ምን አልክ እኔ እውነት ነው ያልኩት ኤዱ ምን አልሽ ኤዱ የራስሽን ሀሳብ በቃ እንስማማሽ በርኪ እውነት ነው አንቺ ወይ በኤዱ እንሂድ ኤዱ ምን አልሽ ኤዱ ነገር እኔ ውሸት ነው ያልኩት ውሸት በቃ በኤዱ እንሂድ ቶሎ ንገሩኝ እውነት ነው እውነት አለን በቃ አብዛኛው ለምስ እውነት ነው እውነት እሺ የሀቢቢ እውነት ነው ጥላሁን እልፍነህ የሀቢቢ ብዬ አቡዳቢ ውስጥ በፖሊስ ተይዣለሁ ያለውን ፍልፍሉ ኤዱና አሌክሶ እውነት ነው ብለዋል። አሁን ጥላሁን እልፍነህ ያወራው ነገር እውነት ነው ውሸት ነው? እውነት ነው ውሸት ነው? የሀቢቢ ሰው ሲያሳስር የት ሀገር ነው? እስቲ የሀቢቢ ውሸት እውነት ነው? አገኘ ነው። አዎ አስረዳን፣ ጥላሁን አስረዳን። ምንድነው ለስራ ዱንጋን ታውቀዋለህ አንተ? ታውቀዋለህ? አብሮኝ ነበር እና በሊፍት ስንወርድ በጣም የምታምር በእውነት ስዕል ነው የምትመስለው አረብ ናት። ልክ ሊፍቱ ሲከፈት እሷ እዚህ ጋር ልትገባ የሀቢቢ ስላት በፍጹም ነውር ነው ለካ ክልክል ነው። ከዛ ያበላ አለች ብቻ በራሷ ቋንቋ እሱም በአረብኛ ይናገራል አብሮኝ ያለው ይጨቃጨቃሉ ፖሊስ አየች ጠራች ተያዝኩ። ለካ እንደዚህ አይነት ነገር በትዳር ውስጥ ያሉ ምናምን በፍጹም ክልክል ነው። እንደዚህ አይነት ማነር የለም እነሱ ጋር። እኔ ደግሞ ዝም ብዬ ከዛ በኋላ ያዘኛ ሄድም አለ ዱንጋ ደወለ ሆቴል። ከዛ ሆቴሉ ለመንግስት ደወለ። ፖሊሱ ሆቴሌ ድረስ ይዞኝ መጥቶ ፎቶ ሁሉ አብሮኝ ተነሳ። አርቲስት መሆኔን በኋላ ስላወቀ ማለት ግን ለመከልከልም ደግሞ እንደሚመስለኝ በልዑካን ስለሄድን ነው። ግን በዚች ቃል ምክንያት ነው። እንግዲህ እዚህ የሚመጡ እንግዶቻችን ብዙዎች ባለትዳር ሴቶች እየመጡ ነው። የሀቢቢ እንዳትላቸው እኔ አንድ ጊዜ እኔማ ጥሌ አረብ ሀገር ለስራ ሄድኩኝ። በዚህ በሙያዬ ሳይሆን ሰው ቤት እቃ ለመስበር ነው። ሰው ቤት በቃ እቃ ምንም እያጠብኩ ሰውየው አየኝና ያው መልከ መልካም አይደለ ውቤ በረሃ ነኝ። ውቤ በረሃ መልከ መልካም ስለሆን ካሁን በኋላ ሚስቴ እያየች ስለሆነ ሂጃብ ልበሳል ከላይ እንደዚህ አይን የምታሳየው እሱን ለብሼ እየሰራሁ አልመጣም። ከዛ ከፎቅ ሊወረውረኝ ለምን እኔ ከስር ሳርቅ ከታች ረስቼዋለሁ። እናመሰግናለን። እስካሁን ባለው ነጥብ የፍልፍሉና የአሌክስ ቡድን 5-4 እየመሩ ነው። 5-4 ፍልፍሉ ታሪክ ንገረን። አይዞኝ ሬሳ አስነስቼ እርፍ ሬሳ አስነስቻለሁ። እና ለምን አልተነሱ? ስንት ቀኑ ነበረ ሬሳው? ትኩስ ነው? አልቀመስኩት አይደለም ትኩስ ሬሳ ነው? ከውጪ ነው የደረቀ ነው ወይስ እርጥብ ሬሳ? አይ ግልጽ ይሁንልን። አስነስቻለሁ ከቦታ ቦታ ቀይሬ ያለው ነው ወይስ አስነስቻለሁ? አያረግም ግልጽ መፈልፈል ነው። ይሄ ማለት እኮ ትንሹ ሰይጣን ማለት ነው። ሞች በቤት ስማ ፎቶ ነው ያስነሳው? ፎቶ አይደለም ሬሳ አስነሳው። በቃ ባለኝ ክህሎት ተጠቅሜ ተነሳልኩ።
ኧረ እባክህ ፓስተር ተነሳል። እሺ ጥሩ ነው በረከት። ጥያቄ ከጨረሳችሁ መቼም አንተ ባለፈውም ነግረኸኛል። ሰይጣን ቢጠመቅ ፍልፍሉ እንደሚወጣለት እርግጠኛ ነኝ። ግን ሬሳ አስነሳውት ቤተሰቦቹ ነበሩ? ቤተሰቡ የለም። ወድቆ ነበር። ወጣት ነው? እውነት? ቆይ ሬሳ ሁለት አይነት አለ። የእንስሳ ነው ወይስ የሰው? ሰው ነው? የእናንተን አላልኩም። የሰው ሬሳ የት ነው ያስነሳው? ቦታው ፍላሚንጎ። ምን ቤተክርስቲያን ውስጥ ነው ወይስ ቤት ውስጥ? ቤት ውስጥ አይደል፣ መንገድ ላይ። ተነጋገሩ። ወደ ክርክር እንግባ፣ እኛ እንነጋገር። ጥልዬ ግን የወጣት ከሆነ ያመንከው ለምንድን ነው? አንዳንድ ጊዜ ምን ሆነ መሰለህ መጠጥ ምናምን ጠጣና ወጣት ፌንት ይሆናል። በዛው ሬሳ ብሎ ፌንት ተነጋገሩ። እሱ ሬሳ ብሎታል፣ ግን ላይሞት ይችላል። እውነት ውሸት? ተነጋገሩ። አሁን ምንድን ነው መሰለህ በረከት ደፋር ስለምንም ነገር አሁን አንዳንድ ሰው ሬሳ ጋር እንኳን መጠጋት ትፈራለህ አይደል? በረከት ድፍረቱ አለው። ድፍረቱ ስላለው ምናልባት ይሄ ወይ ምላስ ተቆልሞ ወይ ምናምን ኦልሬዲ ሊሞት የደረሰ ሰው እንደዚህ ሊያወጣ ይችላል። ዋናው ነገር ምን መሰለህ ሬሳ በረከት አስነሳ አይደለም ጥያቄ። የሞተ ሰው አንተ እንደዚህ አድርገህ እንደማስነሳት ማለት ነው። በእነዚህ ምን አይ በሰክሮ ተኝቶ ሊሆን ይችላል። ሬሳ የሞተ ነው። ሬሳ ነው። በአንተ ከተነሳ ግን እድለኛ ሬሳ። እስቲ ሞተ ነው። ቆንጂት ምን አልሽ? እውነት። እሺ ማርቆስ? እውነት። ጥላሁን? እሺ በረከት ምን ነው? እሺ ከሄሊኮፕተር ወድቅ ያለው ቢል አምነዋሉ። ለምን መሰለህ? እሱ የሚያመጣበት መንገድ አለ። እግሬን አስመርቅ ያለው ያለ ሰው እኮ። ክቡራትና ክቡራን ተመልካቾቻችን ነው ግድ የለም ፍልፍሉ ሬሳ አስነስቻለሁ ያለውን ጥላሁን እልፍነህ ባሳመነው መሰረት ጥላሁን፣ ቆንጅትና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ምንድነው? ውሸት። ምንድነው? እኛ ግን እውነት። ወይኔ ወንድሜ ለሞጥላውን አሁን የሚለው ነገር ውሸት ነው። እኔ ኢየሱስ ነኝ የማስነሳው አይደለም። ምን አይነት ነገር አለ መሰለህ? ይሄ እኮ አንድ ኳስ ተጫዋች አሁን ዶክተር ያለ ተመልካቾቻችን ፍልፍሉ ሬሳውን ሳይሆን እነሱን ነው ያስነሳው። ለመናገር እድል ከሰጠኝ ለመናገር ይኸውልህ ኳስ የሚጫወት አንድ ዶክተር የሚባል ልጅ አለ አይደለ? እዚህ ስቴዲየም ውስጥ ልጁ ምላሱ እንደዚህ ልክ እንደዛ ያስነሳን እንጂ መሰለኝ። በዛኛውማ ሰይጣን ነህ አንተ እኮ መጀመሪያ ለምታስነሳ። ግን አንተ እኮ ካሰብከው በጨዋታም ከሆነ ሬሳ አስነስቻለሁ ካሉ እነዚህ ፖሊሶች እኮ አሉ። መንገድ ላይ የወደቀ ሬሳ ካየው ፖሊስ ጋር ደውዬ አስነስቻለሁ። እኔ ግን በጣም የሚገርመኝ የጥሌ ማመን ነው። ጥላሁን የማያምነው ነገር የለም። ጥሌ አስከሬኑ ራሱ ሆነ ቢያስነሳ አጥመን ጥሌ ሲያምን ያምርበታል። ክቡራትና ክቡራን ተመልካቾቻችን ለረጅም ጊዜ ታዋቂ እውነታን አላልንም ነበር። እኔ ታዋቂ እውነታን እኔ ያቀርባለሁ። ስድስታችሁ በፍጥነት ነው የምትጠይቁኝ። ስትወስኑም በፍጥነት ነው። በአንድ ወቅት የከብቶች ጆሮ ቼክ ሆኖ ነበር። እንደገና ድገሙ። በአንድ ወቅት የከብቶች ጆሮ ቼክ ሆኖ ነበር። የባንክ ስንት ዓመተ ምህረት ላይ ቆይቷል? ከ30 ምናምን ዓመት። ምን ይሄ በሕክምና በኋላ የሚደረገው ታግ ነው? ጆሮአቸው ቼክ ምን ላይ ነው የሚፈረመው? ቼክ ሆኖ በቃ ገንዘብ ቼክ ሆኖ ነበር ነው ገንዘብ በቃ በሱ ታገኘ ገንዘብ ታገኛለህ እኮ የምትፈርመው ላይ ነው። በቃ በጆሮ በአንድ ወቅት ቼክ ሆኖ ነበር። ኢትዮጵያ ውስጥ ነው። ከ30 ዓመት በፊት ከ30 በፊት ምን ባንክ ላይ ተገበያዩ? ሰዓት አልቋል። ወስኑ፣ ተነጋገሩ። እናንተ ዝም በሉ። ለምን በላይ መሰለህ? ይኸውልህ የቀንድ ከብት ምናምን የአፍሪካ ተብላ ያኔ ጆሮ በጣም እንትን ነበር። ብርቅ ከመሆኑ ራሱ ጆሮ ጠቢም ትባላለህ። እሱን አለ። አረ ውሸት ነው።
ውሸት ነው ውሸት ውሸት እንዴ ጆሮ ይሰብስቤ ይሄድ አይ ውሸት እሺ ያላችሁ ውሸት ነው ውሸት በሕክምና ወይ ደግሞ ጆሮአቸው ላይ ጆሮ ቼክ ነው ያለው ጆሮ ቼክ ነው ያለው ቼክ ነው በቃ ገንዘብ በከብቶች ጆሮ ገንዘብ ታገኛለህ እውነት ነው እሺ በጆሮአቸው ወተት ጀመሩ እንዴ ምን ያልተለወጠ የተናገርከውን ሪከርድ ወይ ደግሞ አንቺ የን ዘመን አትመኝ ተለውጧል ሁሉ ነገር በጆሮአቸው ጀመሩ ዘመን ከ30 ዓመት በፊት ነው እሺ እውነት ውሸት እውነት ጥላውን እሺ ማርቆስ ሊገለኝ እውነት በምን ምክንያት ጆሮአቸው ውስጥ ሪከርድ ነው ይቀመጣል ደምሴ እንደዚህ አይነት ድፍረት አያውቅ ስለዚህ እውነት የሆነ ነገር አንብቧል እውነት አረ ውሸት ነው እኛ ሀገር ምኑ የትኛውን ባንክ ውስጥ እውነት ስለዚህ ጥላሁን ቆንጅትና ማርቆስ በአብላጫ ድምፅ እውነት ነው ብለዋል ፍልፍሉ ኤዱና አሌክሶ በአብላጫ ድምፅ ውሸት ነው ብለዋል እንደዛ አለ አሁን ያልኩት በአንድ ወቅት የከብቶች ጆሮ ቼክ ሆኖ ነበር ያልኩት እውነት ነው ውሸት ነው እውነት ነው ውሸት ነው እውነት ነው ውሸት ነው እውነት በዛ ዋው ነይ ቴንክ ዩ ታሪኩን ልንገራችሁ አንጋፋ የሆነው በሀገራችን የኢትዮጵያ ልማት ባንክ ነው የኢትዮጵያ ልማት ባንክ ለበርካታ ነገሮች ብድር ይሰጣል ለበርካታ ለኢንዱስትሪዎች ለገበሬዎች በፊት ይሰጥ ነበር ገበሬዎች ከብት ይገዛላቸዋል በሬ ወይላም ይገዛላቸውና ይሰጣቸዋል ስለዚህ በብድር የተገዛ መሆኑን ጆሮአቸው ላይ ምልክት ይደረግና የልማት ባንክ ይሆናል ገበሬዎቹ ምን አደረጉ ከብቴ ሞታለች ብለው ሌላ ከብት ሲፈልጉ ጆሮ እየቆረጡ ነበር ልማት ባንክ አዲስ አበባ ይዘው እየመጡ ሌላ ነው የሚወስዱት በዛ አጋጣሚ ልማት ባንክን ወጣለች ልማት ባንክ ክቡራትና ክቡራን ተመልካቾቻችን በዛሬው ፕሮግራማችን እንደተዝናናችሁ እናምናለን ቆንጂትና ኤዱን ስለመጣችሁ እጅግ አድርገን እናመሰግናለን እንዲሁም እንግዶቻችን የቀድሞ ወረዳ 5 ፖሊስ አባላት መረዳጃ ማህበር አራተኛ የመርካቶ አለኝታዎችን እናመሰግናለን በዛሬው ውድድር አሸናፊ የሆኑት የፍልፍሉ የኤዲ እና የአሌክስ ቡድን 6-5 የዛሬው ፕሮግራማችን ምርጥ እውነት እናቴ ሆድ ውስጥ ስፕሪት በጣም የዚህ ፕሮግራም ምርጥ ውሸት ወይም ቀደዳ በላይ አስረስቻለሁ ሳምንት ከሌሎች እንግዶች ጋር እንጠብቃችኋለን ሁሌም ቀዳሚ ምርጫችሁ ስለምታደርጉን እናመሰግናለን እንደው ቆንጅት አንድ ነገር ትይልና እየጨፈረን እንሰናበት አረ እንደምን አለግ አመለኛው እግሬ መጓዝ የለመደ አመለኛው እግሬ መሄድ የለመደ ናይቅን ሲዞሩ ውሎ አሆ ጫሌ ወረድ ናይቅን ሲዞሩ ውሎ ጫሌ ወረድ እንዴት ነሽ ውጫሌን እንደምን ነሽ ዲሳ እንዴት ነሽ ውጫሌን እንደምን ነሽ ዲሳ አሁ የተቋደስንብሽ ፍቅር ራት ምሳ የተቋደስንብሽ አዎ ፍቅር ራት ምሳ የልቤ ቅኝቱ ተገኝቷል ባምባሰል
መጀመሪያ የጀመርሽው እንዴት ነው? መጀመሪያ እንግዲህ ከፊልም በፊት እንዳልኩ በ14 ዓመቴ እና በ15 ዓመቴ ነው የሚያቀኝ የምንተዋወቀው አዲስ ገበያ ከድሬዳዋ እንደመጣው እና ከጥሌ ጋር በ16 ዓመቴ እሱ የሚያቀኝ በ14 በ15 ነው። ከዛ በኋላ በ16 ዓመቴ መጀመሪያ ጭውውት ያሰራኝ እሱ ነው። አንተ ነህ። በቅርቡ ምን ስራ አለ? ምን እንጠብቅ? ምን እየሰራሽ ነው? በቅርቡ የራሴን ዩቲዩብ ከፍታለሁኝና በልጆች ዙሪያ ብዙ እየሰሯቸው ያሏቸው አሉና አሁን ላይክ ባክሎክ እያያዝኩ ነው። ልክስል ጀምራለሁኝ። ገና እሱ ላይ ገና ነው። ክሬት አላደረኩም። የጀመርኩትኝ እጄ ላይ ብዙ እንትኖች ይኖሩ ባክሎክ ይኖረኝ ብዬ ነው። ከዛ በኋላ ክሬት አደርጋለሁ። ምክንያቱም ወዲያው አክቲቭ መሆን ስላለበት ማለት ነው ቲዩቡ። ስለዚህ ደግሞ በእኛ ላይ መስራቱ አለ በልጆች ላይ እንሰናበታ ላይ በቆንጆ ሙዚቃ። እሺ እስቲ አብረን እንጫወታ። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው። ጥሌ ኮበሌ በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው